ዛሬም ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ጌታችን የመሰረተውና ከሐዋርያት የተነሳ ቅብብሎሽ ሳይቋረጥ የደረሰን ለመሆኑ ማረጋገጫ ምልክት ናቸው። ለቤተ ክርስቲያን አንድነትም እንደ ጽኑ መሰረት ናቸው። ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች ተወስነዋል። በውሳኔዎቹ መሰረትም ስብከተ ወንጌል እንዲስፋፋ አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች አሉ። ይህም በቤተ ክርስቲያን በኢኮኖሚም ለማጠናከር እየተደረጉ ያሉ ጥረቶች አካል ነው። የተከናወኑትና እየተከናወኑ ያሉት ተግባራት ሁሉ ምቹ በሆነ ሁኔታ ውስጥ የተከናወኑ አይደሉም። ይልቁንም በብርቱ ፈተናዎች ውስጥ በትዕግስትና በጥበብ ማለፍ የሚቻልበትንም የአመራር ጥበብ በቅዱስ አባታችን አይተናል። ቤተ ክርስቲያን አንድነቷ ጸንቶ እንዲቀጥል የተጋደሉ በየአጽዋማቱና በዓላቱ በሚያስተላልፏቸው መልእክቶች ሰላምን፣ አንድነትንና ፍቅርን ይሰብካሉ። የቤተ ክርስቲያን ልጆች ከቃላቸው ተምረዋል፣ ተመክረዋል፣ እንዲሁም ተጽናንተዋል። ቅዱስ አባታችን ባላቸው ጠንካራ የሃይማኖት ሰብዕና እና የጸሎት ሕይወት በሌላ እምነት ሰዎች ሳይቀር እጅግ የሚወደዱ ናቸው። ይህም በተለየ ጥበብ ከመምራትና ከማስተዳደር በተጨማሪ አርአያነት ያለው ሕይወታቸውም አስተማሪ ነው። በመሆኑም ነገ ከሚጠብቁን ታላላቅ ተግባራት አንጻር የቅዱስነታቸው አመራር ባለ ተስፋዎች ያደርገናል። ከተሰሩት በላይ ሌሎች መንፈሳዊና ዘርፈ ብዙ ልማታዊ ስራዎች በሰፊው እንደሚሰሩ እናምናለን። እግዚአብሔር አምላክ ቅዱስነቶን በሕይወት በጤና ይጠብቅልን። የቅዱስነቶ ቡራኬ ይድረሰን። በስብሐት ለእግዚአብሔር። የካቲት 24 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ከዚህ በመቀጠል ብፁዕ ቅዱስ አባታችን ለዚሁ ለተሰበሰቡት ልጆቹ ቡራኬና ትምህርተ ወንጌል ቃለ በረከት እንዲሰጡልን በታላቅ አክብሮትና ትሕትና ጋብዛለሁ። ብፁዕ አቡነ ሳዊሮስ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ሥራ አስኪያጅ፣ ብፁዕ አቡነ ጌርሎስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ብፁዕ ካርዲናል ብርሃነ ኢየሱስ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ፣ ክቡራን የመንግስት ከፍተኛ ባለስልጣናት፣ ክቡራን የሃይማኖት ተቋማት ኃላፊዎች፣ ክቡራን አምባሳደሮችና ኮር ዲፕሎማቶች፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያውና የየድርጅቶች ኃላፊዎች፣ የተከበራችሁ የቤተ ክርስቲያናችን አገልጋዮችና ሰራተኞች፣ ምዕመናንና ምዕመናት፣ በአጠቃላይ በዚህ በዓለ ሲመተ ክህነት የተገኛችሁ በሙሉ ጸጋውን እያበዛልን
ክርስቲያናችን እንኳን ለ13ኛው በዓለ ሲመተ ክህነታችን አደረሰን አደረሳችሁ። ወቦቱ ረከብነ ጸጋ ወተሰየምነ ሐዋርያት ከመ ናስምዖሙ ለአሕዛብ ወይእመኑ በስሙ ያምኑ ዘንድ ቃለ ወንጌልን ለአሕዛብ እንድናሰማ የሾምንበትን ሐዋርያትን ከእሱ የተገኘ ጸጋ ነው። ሮሜ ምዕራፍ 1:5 ይህ ጥቅስ ሐዋርያት ተብለን የተሾምንበትን ፍሬ ነገር ይገልጻል። የተሾምንበትም ዋና ምክንያት ስሙን ለአሕዛብ እንድናስተምር እንደሆነ ያስረዳል። የማስተማር ውጤትም ደግሞ ሰዎች በስሙ አምነው እንዲድኑ ማድረግ እንደሆነ ያመለክታል። የካህናተ እግዚአብሔር አብይ ተልእኮም ይህ ነው። ይህ መሆኑን እናውቃለን። በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩ መዳረሻቸው ቃለ ወንጌልን የፍጥረት ሁሉ ማብሰር ነው። የክህነት አገልግሎታችን በተመደበለት ቦታ ላይ ያለ መሆኑን መመዘን ያለበትም በዚህ መለኪያ ነው። ዛሬ የምናከብረው በዓለ ሲመትም ይህን ተልእኮ ማዕከል ያደረገ ነው። ብፁዓን ሊቃነ ጳጳሳት፣ ክቡራን እንግዶቻችን፣ የዘመናችን ሐዋርያት የሆኑ ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻል ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችን ሆነ በዓለማችን በየጊዜው ብቅ ትልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና